ሩታ ምን ዶክተር ምን ልስማክ? ቆይ ለምንድነው እንደዚህ የምትሆኚው? እንድትስምክ እኮ ፈቀድክላት እንዴ? ሩታ ያይሽ አይደል እንዴ? ልጅቷ ከሌለ እብድ ነች እንዴ? ሳላያት እኮ ነው የሳመች አይደል? ደግሞ አንቺ ላይ ማላከክ አይጠበቅብሽም። እኔ ምን አጠፋው? ቆይ ለነገሩ አንተ ምን ታደርጋለህ? እሷ ናት እኮ እንደዚህ ተንቀልቅላ ያደረገችው። አለቃትም። ልክ ነሽ ሩታ። አዎ ራሷ ነች። ደግሞ አንቺም ቢሆን በዚህ ልክ ምናለሽ ተገቢ አይደለም። እንዴት ነው ተገቢ ያልሆነው እንዴ? ሊዱ እንደዛ እየሆነች እያየሁ እንዴት ነው ማልቀ ነው? ቅናት? አዎ ነው። ቆይ ሩታ እኔ ሳላቅ እኔና አንቺ ጀመርነው ነገር አለ እንዴ? በእርግጥ አዎ ልጅቷ ተግባሯ በጣም አናዶኛል። ግን ደግሞ ያንቺ እንደዚህ መናደድ ተገቢ ነው ብዬ አላስብም። እሺ አልተናደድኩም። ግን ደግሞ ሊዱ ማለት እንዳያሃት ናት። በጣም ትንቀሸቀሻለች። ቆይ ጓደኛሽ ናት? አይ እሱማ እኮ እህቴ ናት። ማለት የዴቭ እህት። የት ነበረች? ማለት እስካሁን እንዴት አላየኋትም? እዚህ ስላልነበረች ነዋ። የት ነበረች? ሌላ ቦታ ነበረች። እዚህ አልነበረችም ዶክተር። ኦኬ እሺ። አንቺ ወዴት እየሄድሽ ነው? አንተ ጋር ወደ አንተ እየመጣው ነበር። ቤሪ እንግዲህ ቤት ተመልሳ ከመጣችን በኋላ አመሏ ምንም ሊቀየር አልቻለም። እታለም ለምንድነው ከሆቴል እየመጣሽው? ሆቴል ውስጥ ያልተመቸሽ ነገር ምንድነው እያለች የምትጠይቃት ነበረ። ታዲያ ቤሪ ምንም ያልተመቸኝ ነገር የለም፣ ነገር ግን ምርጫዬን መርጬ ነው እየመጣሁት እያለች ለታለም አስረድታታለች። እታለምም እንግዲህ አይ ከዚህ በፊት ደግሞ ለዚህ ቤት እያልሽ ስትመጻደቂ ስለነበረ አሁን ደግሞ እንዴት ምርጫሽ ሊሆን ቻለ ብዬ ነው እየጠየኩሽ ብትላትም፣ ነገር ግን ቤሪ ቆይ ገና ከመምጣቴ ይህ ሁሉ የጥያቄ ናዳ ምን ይሉታል ስትልም ነበረ። እታለምን አፏን ለማዘጋት እየሞከረች የምትገኘው። እታለምን ቤሪ ከዚህ በኋላ በእኔ ዙሪያ ማለትም እዚህ ቤት ውስጥ ካሉ ሰዎች ከአንዳቸው ጋር እንኳን ብትጣይ የማደርገውን እኔ ነኝ የማውቀው ብላት ነበረ። ቤሪም ምን እንዳታረጊ ነው? ምን ልታደርጊ አስበሽ ነው ደግሞ ለዚህ ቤት ማለቷን አሁንም ቀጥላለች። እንግዲህ ጸባይሽን አስተካክለሽ መኖር ከቻልሽ መኖር ትችያለሽ፣ ካልሆነ ደግሞ ከቤቴ መንቅሬ ነው የማስወጣሽ ትላት ነበረ። ሩታም ከዶክተሩ ጋር መዋልን ከአዘወተረች ሰነባብታለች። ዶክተር ከኔ ጋር ካለ ስራ ማዋል የሚያስደስትሽ ከሆነ ለእኔ ችግር የለውም፣ እናም ሆስፒታል ውስጥ መቀመጥ ትችያለሽ ሲል ነበረ ይዟት እየዞረ የሚገኘው። አሁን ላይ ዶክተሩ ስለ አደይ አጥብቆ ማሰቡን እየቀነሰ እናም ደግሞ ትኩረቱን ወደ ሩታ እያደረገ ይገኝ ነበረ። ሩታም በግልጽ አማርኛ ቆይ ዶክተር ፍቅረኛ የት ናት ስትልም ጠይቀዋለች። ዶክተሩም እንግዲህ ስለ ፍቅረኛው ማለትም ስለሚያፈቅራት ሰው አንዳንድ ነገር ነግሯት ይገኝ ነበር። እሱም ምንድን ነው? እሱ የሚያፈቅራት እንጂ እሷ እንደማታፈቅረው እናም ደግሞ ፍቅሩን እስካሁን እንዳልነገራት እሷ ደግሞ ሌላ የህይወት መስመር ላይ እንዳለች እያንዳንዱ ሚስጥሩን ድብልቅልቅ አድርጎ ለሩታ ነግሯታል። ይህን ነገር ማወቋ ለሩታ ደግሞ ሌላ የፍቅር ጫና ጥሎባታል። ማለትም ዶክተሩ የእውነትም ፍቅረኛ እንደሌለው እሱ ብቻ እንደሚያፈቅራት ልጅቷ ደግሞ ሌላ ህይወት ላይ እንዳለች ስታውቅ አሁን ደግሞ የሩታ ፍቅር እጅግ በጣም እየጨመረ መጣ። ምክንያቱም የማግኘት ቻንሴ እጅግ በጣም ከፍተኛ ነው ብላ ስለምታስብ ነበር እንዲህ አይነት ስሜት እየተሰማት የሚገኘው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ዛሬ ደግሞ ሰራተኛዋ አደይ ፊልምን ከባለፈው ፓርት እየቀጠለ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ስለምታበረታቱኝ እናም ደግሞ ስለምትደግፉኝ እጅግ አድርጌ አመሰግናለሁ። አደይ እንግዲህ እንዳየነው ከሆነ ከጊዜ ወደ ጊዜ አጓጊነቱ እየጨመረ እናም ደግሞ የለሊና የባቡሬ ጥምረትም እየተፋጠነ ከዛም ደግሞ የአደይና የዴቭ ጥምረት እንደሚቀጥል እያየነው ያለንበት ደረጃ ላይ ደርሷል። ባቡሬና ለሊ እንግዲህ የቀለበት ፕሮግራም ካደረጉ ሰነባብተዋል። እናም ከቀለበቱ በኋላ ደግሞ አሁን ላይ የሰርግ ፕሮግራም ለማድረግ ደፋ ቀና እያሉ ይገኛሉ። ለሊ በዚህ ነገር እጅግ በጣም ደስተኛ ሆናለች። ምንም እንኳን በህይወቷ ብዙ እንቅፋቶች ቢኖሩባትም ነገር ግን ያን ሁሉ እንቅፋት አልፋ እናም ነገሮችን ተቋቁማ ዛሬ ላይ ለዚህ ነገር በመብቃቷ እጅግ በጣም ደስተኛ ሆና ትገኛለች።
ባቡሬም ለሊን አገባታለሁ ብሎ እንደዛተው አሁን ደግሞ ከለሊ ጋር ጋብቻ ሊፈጽም መሆኑ እጅግ በጣም እያስገረመውና እያስደሰተው ይገኝ ነበረ። ለዛም በዙሪያው ያሉ ሰዎች ሁሉ ያገዙትን እንዲሁም ደግሞ ሲደግፉት የነበሩትን እጅግ በጣም እያመሰገነ ከማዘሯ ቀጥሎ ሌሎች ሙሉ ቅምጥል፣ ዲቭ፣ አደይ እንዲሁም ደግሞ ሁሉም በዙሪያቸው ያሉ ሰዎች ለዚህ የጋብቻ ስኬት እጅግ በጣም ተጽዕኖ ስላደረጉ ባቡሬም እጅግ በጣም እያመሰገናቸው ይገኝ ነበረ። አደይም እንግዲህ የልፋቷ ዋጋ አሁን ላይ ፍሬ እያገኘ ይገኛል። ምክንያቱም ባቡሬና ለሊ እንዲቀራረቡ ብዙ ዋጋ ከፍላለች። ለሊ በኤላ ምክንያት እጅግ በጣም ተጎታ ስለነበረ በድጋሚ ደግሞ ልቤ መስበር አልፈልግም፣ እናም የኤላን ታሪክ መድገም አልፈልግም እያለችም ሌሎች ወንዶችን ቀና ብላ ማየት ስጋት ላይ ጥሏት ይገኝ ነበረ። ነገር ግን ባቡሬ በፍጹም ከማንም አይወዳደርም፣ እናም እንደ ኤላም በፍጹም እሱ ትቶሽ አይሄድም እያለች ስታደፋፍራት የነበረችው አደይ ነበረች። እንግዲህ ኃላፊነቱን ወስዳ አደይ ከባቡሬና ለሊን አጣምራቸው ትገኛለች። ለዛም ደግሞ ደስተኛ ህይወት ይኖራቸዋል ብለን ተስፋ እናደርጋለን። ዶክተር ኢዩኤልም ከአደይና ዴቭ የጋብቻ ፕሮግራም በኋላ ምናልባትም አንዴ አግብቷታል ብሎ ሊቆርጥለት ይችላል። እናም ደግሞ እሱም ወደ ሩታ ፍቅር ይመለከትና ከሩታ ጋር አብረው የሚሆኑበት አጋጣሚ ይፈጠር ይሆናል ብለን እናስባለን። ምክንያቱም ዶክተሩ አሁን ላይ ስለ አደይ ፍቅር እና ስለ አደይ ብቻ ስለሆነ እየተብሰለሰለ ያለው በፍጹም የሩታን ፍቅር ማየት አልቻለም። እናም አይኑ ታውሮበት ይገኛል። ሩታ ደግሞ በተደጋጋሚ ከሱ ጋር ጊዜ ስላሳለፈች ከሱ አጠገብ ስለሆነች ምናልባትም ዶክተሩ አንድ ቀን እኔንም ያየኝና ያፍቅረኝ ይሆናል ብላ እያሰበች ትገኛለች። ነገር ግን እሱ አሁንም በተደጋጋሚ አደይ ከማለት ውጭ ሌሎች አማራጮችን ማየት ፍጹም አልቻለም ነበር። ምክንያቱም አደይ አቀራረቧ፣ ሁሉ ነገሯ፣ ብዙ ነገሯ ስለተመቸው አሁን ላይ ስለ አደይ ብቻ ነው እያሰበ የሚገኘው። መስፍኔ አለልኝን ጫካ ውስጥ ወስዶ አስሮት ይገኝ ነበር። አለልኝም በአጠገቡ ማንም ስላልነበረ እየጮኸ እየተጣራ ይገኝ ነበረ። ነገር ግን ማንም ሊሰማው አልቻለም። አንዴም ወደ መስፍን ጋር በመሄድ መስፍኔ አለልኝ የት ነው ያለው ሲል ጠይቆት ነበረ። ታዲያ መስፍኔም ጫካ ውስጥ እንዳሰረው እናም እዛ ማንም እንዳያገኘው አድርጌ ጥየው መጥቻለሁ ሲል ነግሮት ነበረ። ታዲያ አለልኝም እየተሯሯጠ እሱን ለመፈለግ ሄዶ ጫካ ውስጥ አግኝቶታል። ታዲያ ከፈተውን በኋላ ጫንዬ አመሰግናለሁ፣ እዚህ እኮ ጅብሊ በላይ ነበረ። ታዲያ ከመጣህ አይቀር ለምን ምግብ፣ ጠላና የሚጠጣ ነገር አንዳች ነገሮችን ይዘህልኝ አትመጣም ነበረ? ረሃቡ እኮ ሊደፋኝና ለወድቅ ነበር ሲልም ተመስገን ብሎ ከጫካ ከአውሬና ከጅቦች ዘንድ ተርፎ ይገኛል ማለት ነው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።